ሰላም ተይሎላችሁ መድረስ ወገኖቼ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። በባለፈው ቪዲዮ ቃል በገባሁላችሁ መሰረት ከዚህ በፊትም ቤተክርስቲያን አካባቢና በቤተክርስቲያን አካባቢ የሚገኙ መዝሙር ቤቶች ውስጥ የሚሸጡ በቤተክርስቲያን ያልተፈቀዱ ቤተክርስቲያን ያልፈቀደቻቸው ቤተክርስቲያን ያወገዘቻቸው ግን ማንነታቸውና ምንነታቸው በማይታወቁ ሰዎች ስለምንም ነገር የማያውቀውን የማይረዳውን ምዕመን ወደ ተሳሳተ መንገድ እየመሩት ነው። አካሄዳቸው ትክክል አይደለም። ስለዚህ ጉዳይ ቤተክርስቲያንም ሆኑ በቤተክርስቲያን አካባቢ እውቅና ተሰጥቷቸው የሚንቀሳቀሱ ትልልቅም ሆኑ ትንንሽ ማህበራት ስለዚህ ጉዳይ ዝም ሊሉ አይገባም ብዬ ቤቴ የሚገኘው ስቱዲዮ ውስጥ የተለያየ ፕሮግራም መስራቴን ብዙዎቻችሁ ታስታውሳላችሁ። እኔም ሆንኩኝ እኔን የመሰሉ ዩቱበሮችም ሆኑ አንዳንድ የቤተክርስቲያን አባቶች ስለነዚህ የተወገዙ መጽሐፍቶች በአውደ ምሕረትም ሆነ በተለያዩ ዩቱብ ቻናሎች ላይ ወጥተው ሲናገሩ ሲያስተምሩም ሰምተናል። እኔ በግሌ እንደ አንድ ክርስቲያንና እንደ አንድ ዩቲዩበር እስከዛሬ ድረስ የተሰሩት ፕሮግራሞች በቂ ናቸው፣ ከበቂ በላይ ናቸው ብዬ እጄን አጣጥፌ መቀመጥ አልፈለግኩም። ምክንያቱም ከቀን ወደ ቀን በየሶሻል ሚዲያው በየቴሌግራም ግሩፑና በየቲክታክ ቻናሉ የምናያቸው ነገሮች እጅግ በጣም አሳሳቢ ሆነዋል። እኔ በግሌ በሶሻል ሚዲያ ላይ ወጥተው የባህል ሐኪም ነን ብለው የሚሰሩ ሰዎችን በግሌ ቀርቤ ለማናገር እንደሞከርኩት ጥቂት የማይባሉ የባህል ሐኪም ነን ብለው ራሳቸውን የእንደዚህ አይነት የሐኪም ማዕረግ ሰጥተው የሚንቀሳቀሱና የሚሰሩ ሰዎች እንደዚህ አይነቱን በባህል መድኃኒት ስም የተደበቀ የጥንቆላ ስራ ከየት እንዳመጡት ለማጣራት ስሞክር ምንጮቻቸው እነዚህ መጽሐፍቶች እንደሆኑ ደርሼባቸዋለሁ። ለዚህም ነው በዛሬ ቪዲዮ እነዚህን የአስማት፣ የጥንቆላ፣ የድፍትርና የስርማሽ የቅጠል በጣሽ መጽሐፍቶችንና በቀጥታ መጽሐፍቶችን በመጠቀም ራሳቸውም ላይ ሆነ ሰዎች ላይ አደጋ ለማድረስ የሚጠቀሙባቸው መጽሐፍቶች በሶሻል ሚዲያ ላይ መጽሐፍቶቹን ኔጋ ማግኘት ትችላላችሁ እያለ ራሱን የሚያስተዋውቅን ሰው በአካል ሄጄ አግኝቼዋለሁ፣ ጠይቄዋለሁ። ወገኖቼ ይሄ ብቻ አይደለም። በዚህ ልክ ቤተክርስቲያንንም ሆነ ምዕመናንን የሚጎዳ ነገር በቤተክርስቲያን አካባቢ የሚገኙ ሰዎች ካህናትና የሰንበት ተማሪዎችንም ጨምሮ እንደዚህ አይነት ነገሮችን እየሰሙ እያወቁ እንደዚህ አይነት መጽሐፍቶች በቤተክርስቲያን ዙሪያ እንደሚሸጡ እያወቁ ምዕመናኑንም ለማስተማር ሆነ በእንደዚህ አይነት እኩይ ተግባር ውስጥ የሚሳተፉ ሰዎችን ለመምከርም ለማስተማርም ለመገሰጽም እንዴት እጃቸው እንደተያዘና እስከዛሬ ድረስ ምንም አይነት ነገር ማድረግ አለመቻላቸው ከየት የመነጨ እንደሆነ ለማወቅና ለማጣራት አንዳንድ የሰንበት ተማሪዎችንና አንዳንድ የቤተክርስቲያን አባቶችን ለማናገርና ኢንተርቪው ለማድረግ ሞክሬያለሁ። ወገኖቼ እውነቱን ለመናገር እነዚህን አባቶችና አንዳንድ የሰንበት ተማሪዎችን ኢንተርቪው ካደረግኳቸው በኋላ አንዳንዶቹ የቤተክርስቲያን አባቶች እንደዚህ አይነት ነገር ራሱ እንዳለ አያውቁም። አንዳንዶቹ አባቶችም እንደዚህ አይነት አሉባልታን ይሰማሉ እንጂ መጽሐፍቶቹ ምን አይነት እንደሆኑና ማን እንደሚጠቀማቸውም አያውቁም። ቀሪዎቹ አባቶች ደግሞ ነገሮችን ያውቃሉ፣ በጥርጣሬ ይመለከታሉ። እኔም ባናገርኳቸውና ኢንተርቪው ባደረግኳቸው ሰዓት በግልጽ ሊነግሩኝም ሊያስረዱኝም አልፈለጉም። በተመሳሳይ ሁኔታ ኢንተርቪው ያደረግኳቸው የሰንበት ተማሪዎችም ቢሆኑ አብዛኛዎቹ በሚባል ደረጃ ወደ ሰንበት ትምህርት ቤት መተን ቀዳማይ፣ ካላይ፣ ሳልሳይ እየተባለ የመጽሐፍ ቅዱስ ጥናት ትምህርት እንማራለን እንጂ በቤተክርስቲያን ዙሪያም ሆነ በቤተክርስቲያን ውስጥ ስለሚደረጉ ነገሮች ምንም አይነት ነገር አናውቅም ተብያለሁ። ወገኖቼ ይህን ቪዲዮ የሰራሁበት ምክንያት እናንተ እንድትነቁ፣ ራሳችሁን እንድትጠብቁ፣ ለቤተክርስቲያንም ለራሳችሁም ለቤተሰቦቻችሁም እንድትተርፉ ከማሰብ ነው። ከመጽሐፍ ሰጪው ጋር ያደረግኩትን ቆይታ በጥንቃቄ እንድትመለከቱ ትፈልጋለሁ። ምክንያቱም እሱ ያልሆነውን ነገር ዲያቆን ነኝ እያለ በተደጋጋሚ ሊሸውደኝና መጽሐፍቶቹን መሸጥ ችግር የለውም ብሎ በተደጋጋሚ ሊያሳምነኝ ሲሞክር ነበር። ይህን ቪዲዮ እስከ መጨረሻው ይዩት፣ ለብሶ አዳርሱት። እሺ፣ እንዴት ነው? ሰላም ነው? ነገስት ምን ያለ እንግሊዘኛ ነው? ድሮ ጊዮርጊስ ጋር ነበርካ? እታች እናትን ጻጋ ያሳ ኦኬ። እነዚህ የድሮ ናቸው። እነዚህ ያው ቤዝ ናቸው እንጂ ምን ዳይት ነው? አይ ነው እንግሊዘኛ አልፈልግም። ማስታወቂያ ላይ ቲክቶክ ላይ እንትን አይቼ ነበረ። አሁን የጥበብ መጽሐፍቶች ምናምን አይቼ ነበረ።
ጨረስ በጣም ታላላ ከየት ነው የምታመጣቸው እነሱ መጽሐፎች? አሎ ምን አዘጋጃቸው ራሳችሁ ናችሁ የምታዘጋጁት? ማለት መጽሐፎቹ የድሮ ናቸው። ግን ገባኝ። የት ነው የሚታተሙት? አንድ ሰው ነው የሚያዘጋጃቸው? ይታወቃል? እንደነ ተስፋ ገብረስላሴ ታዋቂ ነው? አይ እንደዛ አይደለም እንጂ የድሮ ስለሆኑ ለምሳሌ አዲስ አበባ ዩኒቨርሲቲ ነው አንዱን ያተመው። የትኛውን? ጸደብዳቤ። እሺ አዲስ አበባ ዩኒቨርሲቲ ነው ያተመው። ጸደብዳቤማ በየቦታው አለ ትልቁ። እነሱ ናቸው። ሌላው እንደዚህ ባንደረም ሰብስባ እንዳልወሰደቻቸው እንደው ሴት ነች? አዎ ሙሉ እንደ ምን አለኝ የመሪ ራስ አሉ የመሪያ ሳምን ባይ እንኳን አውቃቸዋለሁ ሁሉ ባሉ ድርሳነ ሰለሞን ሙሉ ተክቷል። ገባኝ። አሁን ይኸውልህ ምንድነው እኔ ማወቅ የምፈልገው አሁን ድርሳነ ሰለሞን ምናምን የምትላቸው መጽሐፍቶች ቤተክርስቲያን የከለከለቻቸው መጽሐፍቶች ናቸው። እንደተከለከሉ ታውቃለህ አንተ ማለት ነው። ግን ምን አለ መሰለኝ ያው በዚህ እንትን አይደለም። እንዴት ለራስ የምትጠቀመው ነገር ምክንያቱም ለመድኃኒትነት ወይም ደግሞ አጋንንታዊ ልምምድ ማስተማሪያ ናቸው። የሚጠቅምህ ነው። አንተ ለምሳሌ አንተ የምትወስድ የሚጠቅም የምትለኝ ነጭ አስማቱን ነው። አይ ለምሳሌ ጸሎቶች አሉ፣ አሪፍ ጸሎቶች ከዛ ውስጥ ምን አሁን ለመልካም ወላዊ ሁሉ አሁን በጣም ቀላቅለው ነው እኮ አሁን ምንድነው መሰለ ችግሩ እንዲህ አይነቱ መፍትሄ ስራዩም አውደ ነገስቱም ምንም እኮ ቤተክርስቲያን አትፈቅደውም። ገባኛ አንተ ኦርቶዶክስ ነህ ብዬ ነው። አብዛኛውን ሰው ምን አለ መሰለ ሰው ለመጉዳት የሚጠርሰው ነው ይጠቀሙበታል እኮ ይሄን እንዴት እሱ ነው በጣም ለዚህ የሚጠቀሙት እነዚህ በጣም እንደው ሰው ገጥም መወገብ ያለባቸው ናቸው። ገባኝ። ለማዳን ደግሞ ግን ህሊና እያሰበ ለምሳሌ ይሄን መጽሐፍ ወይም በመፍትሄ ስራ እንዴት ሰው ይድናል? ቆይ በመፍትሄ ስራ ቤተክርስቲያን መድኃኒቶቿ ይታወቃል። ቅዳሴው ነው፣ ቅዱስ ቁርባኑ ነው፣ ጸሎቱ ነው፣ ጸበሉ ነው አይደል እንዴ? ለዛ ነው አንተ ኦርቶዶክስ አይደል እንዴ እንዴት እንደዚህ አይነቱ መጽሐፍ ትሸጣለህ ያልኩ ለዛ ነው። ወይስ አንተ ትጠቀመዋል እንዴ ነው ነገር አይ መጽሐፉንማ ሸጠ ነው አይኑ ነው ለግል ፍጆታ የምትጠቀመው ስታንቆለጳጵሰው ብዬ ነው። ብዙ ሰዎች ተጠቀሙ። ከባድ ነው። አሁን የፕሮቴስታንቶች መዝሙር ቤት ብትሄድ ይሄን መጽሐፍ አታገኘውም። ሙስሊሞቹም ጋር ብትሄድ አታገኘውም። የራሳችን ቤተክርስቲያን አገደችውን ነገር ጀመር ማንም እንትን አይለውም እንጂ የታውቆት ነው እሱ እንትን የሚለው ማንም ያውቀው። አሁን የሚገርምህ በየቲክቶኩ የሚወራው ይሄ ነው። የመጽሐፍ እያጫቸው አልጨመረም። ኖ በጣም ነው የሚሸጠው እኮ። እኔ መርካቶም አሉኝ ደንበኛዎች እሄዳለሁ መርካቶም። ቲክቶክ ላይ መርጌታንን የባህል ሐኪም ነን የሚባሉት ሰዎች ይሄን ነገር ነው የሚያስተዋውቁት። ደላላ አለ። የምን ደላላ? የደላላ ለምሳሌ ምን አይነት ደላላ ለምሳሌ እጽዋት የሚሸጥ ኦኬ የተደራጀ አይደለ? እንትን ላለው የስራ ለነሱ ግድ የላቸው አይደለ? በጣም በሚሊዮን የሚሸጡ እጽዋቶች አሉ በሚሊዮን እና ለምሳሌ ይሄኛው እዚህ ያለው ይላል ያኛው እዚህ ያለው ይላል ያወጣል። ግን እንደዛ በዛ ደረጃ ያወጣል። ምን ለማድረግ ነው የሚጠቀሙበት? በዛ ልክ የሚሸጠው እንዴ አንተ ስንት ነገር አለ እኮ በውስጥ አላ እኔ በደንብ አውቀዋለሁ ነገር ይሁን በደንብ አውቀዋለሁ እንዴ አሁን ባለፈው ለምሳሌ እና ነጭ አብሾ እነዚህ አሁን በጣም መሳናቸው ለተዋርሶ ለእውቀት ነው አይደል? ለእውቀት ነው አይደል? እሱ ዙሮ ለዚህ ነው እንደዚህ አይነት ነገር ለሚሰጡ አይደለም ለሚሰሩ ነው። እኛ እንግዲህ አእምሮ ሲከፍት የምናውቀው እግዚአብሔርን ነውና በጣም አስቸጋሪ ነው። ለራስህ ፈተና የሆነብህም አንተ አሁን እሱን ሸጠህ አስራት ታወጣበታለህ። ያን መጽሐፍ ድርሳነ ሰለሞን መፍትሔ ሥራይ ድርሳነ ሰለሞን እነዚህ መጽሐፍቶች ሸጠህ አስራት ታወጣበታለህ። አንተ አይከብድህም እንዴ? ሰው ፈልጎት እኮ ነው። እኔ መሸጥ ነው ስራዬ ነው። አዎ የፈለገ ነገር ቢሆን እዛ መስመር ውስጥ ያለ ሰው ነው ብዬ ነው። የፈለገ ነገር ቢሆን ከደሙ ንጹህ አይደለም እኮ። ይሄ ሀቅ ነው እኮ። እኔ አንተን ብሌም እያረኩ ሳይሆን ነገርየው እንደዛ ነው።
ሰው እኔ ብተው ሌላ ጋር መግዛት አይቀርም። ያው መቼስ እኔ ኃጢአት ሰርቻለሁ ብለህ የኔን ኃጢአት አትኮርጅም አንተ። ኃላፊነት ከመውሰድ ጋር የተያያዘ ነው። በጣም ሊቅ የጸሎት መጽሐፍም አዘጋጅ ናቸው። እኔ ጸሐፊው አዘጋጅ አሁን ለምሳሌ ታዋቂ ናቸው፣ ይታወቃሉ። በጣም ሊቅ እኮ ናቸው። ተጠያቂ ሊቅ እኮ ናቸው። አንተ አሁን እንዴት ታየዋለህ? የጸሎት መጽሐፉን ውስጡ ይጨምሩታል አይደል እንዴ? ሲጀምርም የምናምኑ መጎተቻ መጽሐፉ በስመ አብ ወልድ ብለው ነው የሚጀምሩት። ይሄ እኮ ሰው መሸወጃ ነው። አንዳንድ ሰዎች እኮ ሳያውቁት ይጸልዩታል። እነ መጽሐፈ ቆጵርያኖስ ምናምን እኮ ይጸልዩዋቸዋል አንዳንድ ሰዎች። እኔ በአካል እኮ የገጠመኝ ነገር ስላለ ነው። አያውቁም። ንስሐ አባቷን የሰጣት ትጸልያለች። እንዴ ንስሐ አባት አለ እንዴ? ቆይ ያው ለምንድን ነው እኔ አንተን ረጅም ጊዜ ስለማውቀ ነው። ለዛ ነው መልካ አሁን ለምሳሌ ሰይፈ መለኮት አለ አይደለ? ሰይፈ መለኮትን ለምሳሌ ብዙ ሰዎች እንትን እያሉ ምን አንጸልይም እያሉ ለምን? ሰይፈ መለኮት ምን ሆነ? እሺ እንደዛ ካለማ ያው እንትን ነው በሊ ከሳዱ ይንተሮ እኮ ነው የሚለው። ምን ማለት ነው? አንገቱን ይቆረጣው እኮ ነው። ማንን ነው የሚቆርጠው? ስለዚህ ጻረረሊ ተዳሪቆ የሚጣላኝ የሚጣላን እኮ ሰው አይደለም፣ አጋንንት እኮ ነው የሚጣላን። እሺ አሁን የኛው ስም ተጠቀሙት ነው። ገባኝ። አጋንንት አንገቱን ይቆረጣው እኮ ነው። መለኮታዊ ኃይል እኮ ነው አይደል እንደሱ እንጂ እኮ ስጋውን አይደለም የሚቆርጠው። ሰውም ይላል ሰይጣንም አለ፣ ሰይጣንም አለ። ግን በሰው አድሮ የሚፈተነ ሰይጣን ነው። ሰውየው ላይ ያደረው ነው እንጂ ሰውን ይግደለውማ እንዴት ትላለህ? አሁን የኛው ይግደለው ይላል እንዴ? ደሳለሰ መንፈሱን ያጥፋው ማለት እኮ ነው አይደል? ሌላ ምንም የለውም ብዬ ነው። ሰይፈ መለኮትን ነው የምጸልየው። ሰይፈ ስላሴ ሰይፈ መለኮት መጸልየው ነው። ግን አሁን አንተ ለምሳሌ ብዙ ሰዎች አሁን እያሉ ነው ምን እንዲህ ማለት አሁን ማንም ሙስሊምም ያውቃል። ለምሳሌ ኦርቶዶክስ ጠላት ሰይጣን ነው ያውቃል፣ ሰው ይመሰክራል። ግን ደግሞ እዛ ላይም ደግሞ የሚጣላኝም ብለህ የክርስትና ስም ሊተለገብረ ከብለም ትጠራለህ። እሺ እኔ በደም ለመሰለ ጸልየው ከበፊት ይሄን እኮ ነው የምልህ። መጽሐፉ ሰዎች እጅ ሲገባ ሰዎችን ይጎዱበታል ነው የምልህ። በእርግጥ የራሳቸው ገቢሮች ምናምን እና ነገሮች እንዳሉ ታውቃለህ። አሉ የሚፈውሱም እኮ አሉ። ኧረ በመፍትሄ ስራ ራሱ ይቻላል። እንዴት በዛ ሰው ይፈወሳል? አይ በመልካሳት ነው ማለት የተዋረሰው ካልሆነ በቃ ማንም አይጠቀሙም የተዋረሰው ካልሆነ። እሺ መፍትሄ ስራው አውደ ነገሥቱን አንብቦ እንዲያርጉ ገቢሩን አድርጎ እንዴት አረ ጥንታዊ አባቶች አንተ በጣም በእጃቸው በራና የጻፉትን መፍትሄ ስራ ይታይ እንዴ ብታይ እንዴ እግዚአብሔር በጣም እንትን ይኸውልህ ምን መሰለህ የቤተክርስቲያን መድኃኒቶች እነሱ አይደሉም። ቤተክርስቲያንም የቤተክርስቲያን አባቶችን ያውደ ምሕረቱ ማየት ነው። ይሄ የተወገዘ ነው። ቤተክርስቲያን እየተከለከለ ነው። አስተምሮታችንማ እንዴ ቀጥታ ነው እንጂ ቀጥታ ነው እንጂ ምን ትለዋለህ? ለዛ ነው እኔ ምንድነው ኢንፎርሜሽን ካንተ ጋር ዲስከስ ለማድረግ ስለፈለኩ ነው እንጂ አንተን እየወቀስኩ አይደለም። እሺ አስተምሮታችን ከዚህ ላይ ብቻ የሚሆን እንትን አይደለም። አሁን ያለው ለምሳሌ ጥበበ ሰሎሞን ነው። የሰሎሞን የተሰጠው ጥበብ ነው በሚል ነው። አሁን ጥበበ ሰሎሞን ተብሎ የተጻፈው መጽሐፍ ቤተክርስቲያን የምትቀበለው ጥበብ ከሆነ መጽሐፍ ቅዱስ ላይ ሊጻፍ ይገባዋል አይደል? በጸበልና በጸሎት ተፈወሱ እንጂ በዚህ ጾም፣ ጸሎት፣ ስግደት፣ ቅዱስ ቁርባኑ፣ ዝክሩ እኮ እሱ ሁሉ መድኃኒት ነው።